አልመሰሉኝም። እንጃዬ ኔትወርክ ያዘሽ። ኔትወርክ ይዞሽ ነበር ማሪ። ተደውሎብሽ ነው? ኧረ አልተደወለብኝም። ኔትወርክ ይዞሽ ነበረ። አሁን አንቺ ልጅ ስለሆንሽ ነው እንደዚህ በቀላል ነገር የተቀየምሻቸው ጓደኞችሽን እንጂ ሀቢባ ስንት የሚያስቀይም ነገር አለ መሰለሽ ማሪ። ስንት ዳሪኝ። እኔ ነው ማግባት እፈልጋለሁ። እንደ አንቺ ቦይፍሬንድ አልሻል እንዴ? እኔ ለማንኛውም እየጫወትን ዳሪኝ ስትለኝ የሆነ ሰው እዛ ጋር አንቺ እያላት ነው። እኔ ዳሪኝ ምን አይነት ንቀት ነው እያላት ነው። ቶሎ ነው። ኧረ እንደዛ አልተባልኩም። ትራስ ላይ ተወረወረብኝ። ሄርሞን ይሄው ሴት ናት ማሪ። ኧረ ነው እንዴ? ሴት ነይ ሰላም በያት። ኧረ ሌላም ሰው አለ ከሷ ውጭ የለም። ላስተዋውቅሽ። እዚህ ጋር ደግሞ መልካም አለች ልጄ። ጭራሽ ልጅም አለሽ? ራስሽ ልጅ ሙሉ እንዴት ከሚሊዮን በላይ እኮ ልጆች አሉ። ሄርሞን ትባላለች ጓደኛዬ። ታምራንቺ በጣም ቆንጆ ማሻአላ። ደህና ነኝ። ሰላም ነው? ስታምሪ ቆንጆዬ ነሽ። አመሰግናለሁ። እኔ እናት ወድሻለሽ። ምን ማርፈጣሪ እንደዚህ ስታምሪ፣ ወይኔ ስታምር ማሻአላ። አመሰግናለሁ። ማንም የለም። እሺ ሁለታችን ብቻ ነን። ልንገርሽ ብዬ ነው ለምስክርነት የተቆረጠ ደግሞ ዳሪኝ ስትለኝ የሆነ ሰው እዛ ጋር ተቆርቆሮ እንዲህ እያለው እንዴት ዳሪኝ ትያለሽ ያለ ይመስላል። አዎ ያለ ይመስላል። የሆነ ሰው ይመስላል እንጂ የለም። እና መልካም እሴት አለች። መልካም አትፈራለህ፣ አትመጣ፣ አትገባም። ላይቭ ላይ አትገባ። ምንሽ ናት? ልጄ። ያንቺ ደግሞ ራስሽ ልጅ ነሽ። ምን ልጅ አለሽ እኮ? ልጄ ናት። ልጄ ማለት ምንድን ነው? ቤተሰብ አንጥቶልኝ ልጄ ስራ ምናምን እንድታግዘኝ ረዳቴ በያ። አይ አይደለም። በመቤቴ ስም በኢየሱስ ስም አይደለም። ልጄ ናት። አጋዥ ልጄ ናት። ማርያምን ልጄ ናት። ኦኬ 8 ወይ እህቴ በያታ። በቃ አንደኛሽን እንዴ ልጄ ስትይ አንቺ ታደርሻታለሽ? ታደርሰኛለች፣ ግን ደግሞ ልጄ ነው የምላት። ጭራሽ የምታደርስሽ ነው ልጄ የምትያት? ኧረ እህቴ በይ በእናትሽ። ሁለት ሰው እንዳንደባ ሁለት ሰው እንዳንደባ ልጄ ዘመን ሰው እንዳንደባ አንድ አበባ ቴንኪው በሰው ጥሩ። ስለዚህ እቤት ውስጥ አብሮሽ ሰው ስላለ ብቸኛ ያመኛል ምናምን እንደዚህ ላይ ምናምን አንዳንዴ ስሜታዊ ሰውን ይጥለኛልና ሰው የለኝም። እና በዛ ታይም አባቴ ያንን ነገር ሲያይ አመጣልኝ የራሱን ዘመድ ማለት ነው። በጣም አሪፍ ደብል ጋይስ ደብል። ስለዚህ አንቺ ተመልሰሽ ስደት የመውጣት ሀሳብ የለሽም? እዛው ልትኖሪ ነው ኢትዮጵያ? አሁን ምን አደርጋለሁ? ስደት አንበሳ እንዳትሰደጂ። አብዛኛው ሰው ከስደት የገባ ሰው እንደ ኢትዮጵያ ትንሽ ኖሮ ተምሳሌት መሆን ፈልጋለሁ። የቅመሞች ተምሳሌት። ማንም ሰው አሁን ከዛ ቦታ ላይ ተነስቶ ቲክታከር ሆኖ የሆነ የራሱን ህይወት የሚኖር በራሱ ቤተሰብ ሳይደገፍ የለም አይደለ? እኔ ነኝ አይደለ? እኔ ደግሞ ወደፊት ካሳካለሁ ቅድስት ቢያንስ አሁን ላይ የራሷ የሆነ ቤተሰብ አላ ቤተሰብ ጋር ነው ያለችው ምናምን ነገር። እኔ ግን ቤተሰብ ጋር ማርለውም ለቤተሰብም ሸክም መሆን አልፈልግም። ወንድም እህት የለኝም። እኔ አንድ ራሴ ነኝ። ብዙም ነገር ወንድም እህት የለሽም? የተወለደ ጭራሽ የለሽም? ብቸኛ ነሽ? እናትና አባትሽ አንቺ ብቻ ነው? እኔ ታላቅ ነኝ። እኔ ብቻ ነኝ ትልቂቱ። እና ብዙ ነገር አለ። እንደዚህ እንደ ማንኛውም ሰው ትልቁኝም አይደለም በስዬም አይደለም የወጣሁት። እዚህ መጥቼ እዛም ሁኜ ብዙ ነገር ተፈትኛለሁና በቃ የኔን ህይወትም በፊልም ማወጣሁት በምንም ማወጣሁት እንድማሩበት እፈልጋለሁኝ። ማንም ሰው ብዙ ነገር ያሳለፈው ነገር ብዙ ህይወት ያሳለፈው ነገር ሊኖር ይችላል። ግን ማንም ሰው ምንም ነገር ማሳየት አይፈልግም። የራሱን ቁስል አምቆ በሰው ብቻ ነው አይደለም የሚፈርደው። ማንኛውም ሰው ራሱ የተቃጠለው ነገር ተቃጥሎ ወጥቶ በሰው ጣቱን ይጠቁማል። እኔ ደግሞ የሆነብኝንም ያለፍኩትንም ነገር ማሳወቅ በሰው ላይ መጠቆም ሳይሆን ያን ነገር ማሳየት ፈልጋለሁ።
ብዙ ነገር ታውቂያለሽ። ተሰድቤ ያማለው ምንም አድርጌ አይደለም። እኔ ሰው ወጥቼ ስናገር እንኳን ሳደብ ሰምተሽ አታውቂም። እኔ እስከማውቀው ሶሻል ሚዲያ ላይ ስትወጪ ግዴታ ነው መሰደብ ማለት ነው። አዎ ግን ደግሞ ያው በቃ የሃይማኖት አባቶችን የሚሰድባሉ አይደለም፣ እኛን ተራ ሰዎችን የእምነት አባቶችን የሚሰድባሉ እና ሶሻል ሚዲያ ላይ የሚሰደብ ግድ ነው። ይሄ ግድ ነው። ያ ነገር ደግሞ ምንድነው መሰለሽ ቅመሞችን አብዛኛውን ሰዓት ሊያሸማቅቅ የሚችል ነገር ነው። ገባሽ አይደለ? ያ ነገር ግን እኔ ሊያሸማቅቀኝ አልቻለም። እስካሁንም ድረስ አለው፣ ወደፊትም እሄዳለሁ። እርግጠኛ የዛሬ ዓመት እዚህ ቦታ ላይ ላታይኝ ትችያለሽ። የሆነ ነገር ተራምጄ በህይወት ካለውኝ እንደዛ ነው። ሁሉም ሰው መቼም እኖራለሁ እሞታለሁ የሚል የሚያስብ ሰው የለም። ግን እኔ ደግሞ ያን ነገር አስባለሁ። ነገ ልጠፋ እችላለሁ ማለት ነው። ግን ጫዬ እድሜሽ ስንት ነው? እድሜ እንኳን ከዚህ በፊትም ተናግሬያለሁ። ግን እዚህ ጋር ብናገር ያው ተናገር። ይሄ በራስ የሚተማመን ሰው እድሜውን አይደብቅም። ኖርማል ነው። አሁን ያከበርኩት ይሄ በርዝዴን አሁን ያከበርኩት 19 ዓመቴ ነው ያከበርኩት። ወደ 20 ዓመት ማለት ነው። 19 ከሆንሽ እኔ አሁን በ17 ዓመቴ በወልድሽ አደርስሻለሁ እና ልንገርሻለሁ። ህልምሽ እንዲሳካ የምትፈልጊ ከሆነ ጓደኛ አታብዢ፣ ሰው አታብዢ፣ ግርግር ይኸውልሽ፣ ሴት ልጅ አላማዋን የምታሳካው ህልሟን የምትኖረው ጓደኛ ሳታበዛ ነው። በጓደኛ ተከበሽ ህልምሽን ልታሳኪ አትችይም። በራስሽ መወሰን አትችይም። ስለዚህ ጓደኛ አታብዢ። በቻልሽው መጠን ህልምሽን ሳየው፣ ህልምሽን ጻፊውና ጥርስሽን ነክሰሽ ወደ ህልምሽ መድረስ ወደምትፈልጊበት ተጓዢ። ምን አለ መሰለሽ አሁን እኔ እንደነገርኩሽ ልጆች ያውቃሉ፣ ብዙ ልጆች አሉኝ የምልሽ አዳኞቹ እላቸዋለሁ፣ ስማቸው አዳኞቹ ነውና እስካሁንም ብርታትም ጥንካሬም ወደፊትም እንድራመድ ማርያምን የእውነቴን ነው በምንም ነገር እያገዙ እዚህ ያደረሱ ልጆቼ ናቸው። እና ጓደኛ የለኝም። አረብ ሀገርም ሆኜ አንድ ጓደኛ ናት ያለችኝ። እሷ ማፍራት ትባላለች። እሷ ብቻ ናት ያለኝ። እሷንም አጋጣሚ ሆኖ አጋጣሚ አገናኝቶ ነው ቤት መጣች። እኔ ቤት መኖር ጀመረች። በዛ ነው የተገናኘ ነው። ጓደኛ ሴት ጭራሽ ሴት ጓደኛ ከልጅነቴም